السلام عليكم ورحمة الله وبركاته يا جماعة الخير انديت كرماتشو جمعة مبارك بلنا زاري جمعة نو انديت كرماتشو سلام نو الحمد لله እና ዛሬ ላስተላልፍ የመጣሁት መልእክት መሰላችሁ ሰሞኑን የለቀኩት ቪዲዮ ነበር እና ወደ ኋላ አለፍ ብሎ ቀደምት ቪዲዮ ምናምን የለቀኩት ነበር ብዙ እንትን ወቀሳ ምናምን ነገር በቃ በውስጥም በላይ ማሜጆ እና አንድ ጓደኛዬ ምን አለ መሰላችሁ የሆነ ቦታ ላይ ተገናኘንና እኔ አለ አንድ ጓደኛዬ ነው በጣም ያው ጓደኛ ነው እኔ እንደዚህ አይነት መልእክት እንዴት አስተላልፋለህ አለ እንደዚህ አይነት መልእክት እንዴት እኛን እንደዚህ ትለናለህ እንዴት እንደዚህ ምናምን ነገር አለ እኔ ምስክርነት አልሰጠውም እኔ ለማንም እኔ አህለሱና መሆን እንደዚህ ትሩፋት አለው ሶላት ሰጋጅ ትሆናለህ በቃ ጀማዓ ያመልጠህም ሱብህ ያመልጠህም እንደዚህ መሆኑ ይመረጣል ወሃብያ ማልከው አህለሱና ማልከው እንደዚህ እናንተም ብትሆኑ ራሱ አሁን እኔ ያው ትናገራናል የምትሉን አካሎች ለምሳሌ እኔ ማንንም አልተናገርኩም ሙስሊም ከሆነ አንድ ሰው ሙስሊም ሆኖ ሙስሊም ማንኛችንም ሙስሊም የሙስሊሞች መጠሪያ ነው የአማኞች ገባችሁ ግን በመሃል ያው ኸጣ አሉ የሚያጠፉ እና በአላህ የሚያሻርኩ ምናምን አንዳንድ አሉ ጥፋተኞች እነዛ ሲለዩ ደግሞ ምን ይባላል አህለ ሱና ወልጀማዓ እነዛ ያንን ትቶ ያንን አቂዳውን አስተካክሎ ቀጥ ባለ በሰለፎች መንገድ የሄደ ሰው አህለ ሱና ወልጀማዓ ይባላል አህለ ሱና ወልጀማዓ አላህ እንዲያደርገኝ ዱዓ አድርጉልኝ ብዬ ባልኩት ቪዲዮ እንዴት እንደዛ ትላለህ አንተ እኮ አህለ ሱና ወልጀማዓ ምናምን ብለህ እኛን እንደዚህ አልተከተሉ ማለት ነው እኔ መቻልኩ እኔ ያልኩት እኔ ራሴ ያለሁበት ከአንዳንድ ነገሮች ብላቀቅም ዋናውን ግን መስራት አልቻልኩም አላህ ከዛ ያላቀና በቀጥተኛው መንገድ የሰለፍያዎቹ መንገድ አላህ ያስይዘበላችሁ ዱዓ አድርጉልኝ ብዬ ባልኩት እንዴት እንደዛ እኔ አንተ ምግብ ቤት መጥቼ በልቼ ቢሆን ይቆጨኝ ነበር ምናምን ነገር አለኝ እንዴት እንደዚህ ትናገራለህ በጣም ጥሩ አይደለም ጥሩ አላረክም ምናምን ነገር አለኝ በቃ በከፍተኛ ነገር አካብዶ ያ ሰውዬ ግን ምን አይነት ሰው ነው ብትሉ እንደዚህ የተናገረኝ ሰውዬ አላገባም የሚገርማችሁ ነገር አላገባም 40 ዓመት ቢያንስ ምናምን የሚሆን ነገር አላገባው ሚስት የለውም ልጅ የለውም ቅር ሊለው ይችላል ይሄን ቪዲዮ ሲያዩ ቅር እንዳይለ ይሄን ያልከኝ ሰውዬ ማለት ነው ገባ ለምንድን ነው ቅር እንዳይለ አግባ መጀመሪያ አግባ እንደው አልማል ወልበኑን ዚነቱል ሐያቱ ዱንያ ያለው አላህ Subhanahu Wa Ta'ala ገንዘብና ልጆች እኮ የዱንያ ሀገር መዋቢያዎቻችሁ ናቸው እና ተጠቀሙባቸው ኒሳኡን ለኩም ሐርሱን ለኩም እያለ አላህ Subhanahu Wa Ta'ala በእነዚህ እንኳን ሳንጠቀም ለምን እንደዚህ ያልከኝ መጀመሪያ ከራሳችን እንደው ዱንያዊ የሆነችዋን እንኳን ማሟላት እናሟላ ለብቻ 40 ዓመት 50 ዓመት ተቀምጠ ለምን ጫት ቃማልከኝ ለምን ጫት አትቃማልከኝ ለምን ሶላት አያመልጠህማልከኝ ለምን እንደዚህ አለ መጀመሪያ መስፈርት እንደው ትንሽ ዱንያዊ መስፈርቷን እንኳን መቻሟላንና ነው እኔ እኮ ለዚህ ወቀሳ ላይ የምንገባራ ቸኩለን ሰዎች እውነት አሁን ጫት ስንቀመው ወደነው ነው የምንቀመው እውነት ወደነው ነው ይጠቅመናል ብለን ነው የምንቀመው ወላሂ ወደነው አይደለም የምንቀመው ጫት ምን ጊዜም ጉዳት ነው የሚያመጣብን የስንፍና ጉዳት ያመጣብናል የሥራ መቅረት ጉዳት ያመጣብናል ኢስራፍ ያመጣብናል እነል ሙበድሪና አቁ ሸይጣን በቃ ሁሉ ነገር አለ መቼም ቢሆን ጫትን እየፈለገው የሚቀመው ሰው ከሸይጣን ውጪ ማንንም የለም ይሄ ነው የምለው በቃ ጫት ለመንቃም ከተባልክ ተብሎ ወሃብያ ነህና እንደዚህ ምናምን የሚባል ነገር እኛ አይምሯችሁ እንዴት እንደሚሰራ አላውቅም ሰው እንዴት የሚጠፋበትን መንገድ ወዶ ይሄዳል የምትጠፉበትን መንገድ እኮ ከዛ ለመላቀቅ እየራቃችሁ ነው ብትኖሩበት እንኳን የሚጠላው መንገድ እየኖራችሁበት ከሆነ እየጠላነው ነው መኖር ያለብን እዛ ውስጥ እየጠላነው ለመውጣት እየጣርን ነው መኖር ያለብን እዛ መንገድ ውስጥ እንኖር ለምን አጥፊያችን የሆነ መንገድ ነው እንደ ሰው ወደ ገደል እየሄደ መሆኑን ካወቀው ከቻለ እሱ የሚመለስ ካልቻለ ሌላ መላሽም እንዲያገኝ ነው ዱዓ ማድረግ ያለበት ካለበለዚያ ገደል ያው ይገባል ማለት ነው ስለዚህ ጫት ህይወት ውስጥ መኖሩ አጥፊ እንደሆነ ያወቃችሁት ሶላት አሟልቶ አለመስገዱ ከሱና ከአላህ ትእዛዝ ውጭ መሆኑን ያወቃችሁት ሽርክ ቦታ ላይ መሄዱ አግባብ እንደሆነ እንዳልሆነ ያወቃችሁት ሙስሊም በሙሉ ነግሬያችኋለሁ ሙስሊም በሙሉ እስላም በሙሉ ሙስሊም ተብሎ ይጠራል አጠቃላይ ስሙ ነው ይሄ በግልግል በውስጥ የሚወጡ ጀማዓዎች አሉ ያቺ ጀማዓ ደግሞ ማነች ፊርቃ ወይም ነፃ የምትወጣ ጀማዓ ትባላለች ወይም አህለ ሱና ወልጀማዓ የኹለፋኡ ራሺዲና የነብዩ ሱሐቦች የሚከተሉ የነብዩ ሱና የሚከተሉ ያልሰሩትን የማይሰሩ የሰሩትን የሚሰሩ ናቸው እነዛ ይሄን መቼም እናንተም አትቃወሙ ስለዚህ ጫት ቅመዋል አትሉኝ ነብዩ ጫት ቅመዋል ወይም ጫት ቀብለዋል አዘዋል አትሉኝ አንልም እንዲህ ያልሆነ ወልዮችን አምልኩ ብለዋል አላሉ እነሱም በነበሩ ሰዓት ስላላደረጉ እንደው ይሄን እንተውና ለኛ ኢምንት የሆነችዋን ነገር ቀለል ያለችዋን ነገር እንየውና በጫት ዙሪያ ላይ
ብቻ አይደለም ሁሉም ነገር አይምሯችን ወደ መጥፎ ነገር እየወሰደ ለምሳሌ አንድ ሰው ልጅ ሲወልድ እነዛ ልጆቹ ሷሊህ እንዲሆኑለት የማይፈልግ ሰው አለ? እንዲታዘዙት፣ እንዲማሩለት፣ ፐርፌክት እንዲሆኑ፣ አዋቂ እንዲሆኑ፣ ኡስታዝ እንዲሆኑ፣ ዑለማ እንዲሆኑ፣ አኢማ እንዲሆኑ ወይም ደግሞ መንግስት እንዲሆኑ ልጆቹ የማይፈልግ ሰው አለ? መቼም ልጁ የሸይጣንን ስራ ይዞ እንዲያድግለት የሚፈልግ ሰው አንድም ሰው የለም። አንድም ሰው የለም። የሸይጣንን ስራ ማለት አላስፈላጊ የሆነችን ደንቦችን የጣሱ በሙሉ ከእስልምና ውጭ የሆኑ ነገሮችን ይዞ እንዲያድግለት አንድ ወላጅ ልጁን አሳድጎ አለታዘዝ ካለው ምን ያህል ይናደዳል? ራሱ አላህም ይናደድበታል፣ አባትም እናትም ይናደዳል። ገባችሁ? እና እንዴት ነው በልጆቻችሁ ላይ የማፈቅዱትን ነገር በሰው ላይ ግን እንዲኖር ሰው እንዲኖረው ያንን ህይወት እናንተ እየኖራችሁ ሰው እንዲኖረው የምትፈቅዱት ማለት ነው? አጃኢብ ነው የሚሆንብኝ። በቃ እኔ አጃኢብ እንዴት አህለ ሱና ወልጀማዓ አድርገኝ ብለህ ዱዓ ታደርጋለህ አለኝ። በቃ እንዴት እንደዛ ትላለህ? ሰው እንዴት አህለ ሱና ወልጀማዓ አድርገኝ ብዬ ዱዓ ካላደረኩኝ ምን ልል ነው? ቃሚ አድርገኝ፣ በየዛውያው እየዞርኩ ጨፋሪ አድርገኝ። መጨፈር ስንጨፍረው ኖረናል እኮ። እኔ እኮ እልል ያልኩ አውራድ ባይ ነበርኩኝ። እኔ በቂያስ ዘመን እያለሁ እልል ያልኩ እኔ ካልገባው ራሱ ሶላት የተወሰላት ራሱ አይጀመርም ነበረ። ገባችሁ? የተወሰላት የሚባለው በቃ ድምጼ ምናምን ሳውንዴ ስለሚያምር እኔ ነበርኩ መጀመሪያ የምገባው። ያቁኛል፣ የሚያቁኝ ያቁኛል። አብሬ የቀረኋቸው ደረሶች አሉ የኛ ጀማዓዎች ማለት ነው። ወላኪን ያንን ሱና ነው መክሩህ ነው መሽሩዕ ነው መውዱዕ ነው ብለን አይደለም ስንከተሉ የነበረው። አናቀውም። የተፈቀደ ይሁን የተከለከለ ይሁን ሳናቀው ዝም ብሎ ሸሆቻችንን የሚያቀሩን ስንከተል ኖረናል። ከዛ በኋላ ደግሞ የተገለጠ ነገር ትክክለኛ መንገድ ውስጥ ደግሞ ስትገባ ያም ቁርአን አቅርተውናል ኪታብ ያ የኛ አይን መግለጫ ነው። አይናችን ስንገለጥ ግን በዛው በቀጥ ባለበት አይደለም ገደል የምንገባው። በቃ በዛች በተገለጨው በጨላንጭሉ አይደለም የሚያበራ ደግሞ በፊት አሁን ለምሳሌ ኩራዝ ነው ሻማ ነበር ጧፍ የምናበራው ድሮ ልጅ ሆኜ ያስታውሳለሁ። ጧፍ የሚባል አለ በሞራ ተነክሮ ገመድ። ከዛ ምን መጣ? ኩራዝ። ከዛ መጣ ፋኖስ። ከዛ ምን መጣ? አምፖል፣ ያቺ ክቡ አምፖል ቀይዋ። ከዛ ምን መጣ? ፍሎረሰንት የሚባል መጣ፣ ረጅሙ መብራት። ከፍሎረሰንት ምን መጣ? ይሄ ቻይና መብራት መጣ፣ ጭራሽ ወገግ የሚያደርገው ማለት ነው። ሁሉ እንዲህ ዱንያ ሀገር እንደዚህ ነው። ዒልምም እንዲህ ነው የሚበራው። አንተ እንዳወቀው ልክ ነው ዒልም። እዛችሁ በአምፖሏ ላይ ልቅር ካልክ አምፖል ላይ ትቀራለህ። ፋኖስ ላይ ልቅር ካልክ ፋኖስ ላይ ትቀራለህ። ኩራዝ ላይ ከሆነ የምትፈልገው የድሮ ዒልም ማለት ነው ኩራዝ ላይ ትቀራለህ። ጧፍም ከሆነ የምትፈልገው እንደ ሞራ እየቀለጥክ እዛው ጧፍ ሆነ ትቀራለህ ማለት ነው። ዒልም እንደዛ ነው የመጣው። መሻይኾቹ በፊቶች መሻይኾች አያውቁም ማለት አይደለም፣ ያውቃሉ። የሚያውቁትን ልክ አካፍለውናል በሚያውቁት ደረጃ። መሻይኾች ይሳደባሉ? ለመሻይኾችኛ ማንም ይሳደብ የለም። አህለ ሱና ወልጀማዓ እንደውም ተሕተሪሙ፣ ገባሽ? ተሕተሪሙ አኢመተሁም፣ አኢማቸውን መሻይኾችን ያከብራሉ። አህለ ሱና ወልጀማዓ ማለት ነው። ገባሽ? የነብዩን አኽላቅ፣ የነብዩን ጠሪቅ፣ የነብዩን ጎዳና፣ የነብዩን መንሃጅ የሚከተሉ ናቸው። ምንድን ነው የምንፈልገው ታዲያ? መቼም ነብዩ ጫት ይቅማሉ አትለኝም። ሰለላሁ ዐለይሂ ወሰሐቢሂ አጅመዒን ቅመዋል ቃሙ አላሉም። እና ያ ጀማዓተል ኸይር የምናደርጋቸው ነገሮች እየተገነዘብ እኔ ከእናንተ በልጬ አይደለም። አሁን ይህን ነገር ስናገር እኔ እውቀት አለኝ ብዬ ምናምን አይደለም። ማጠፋቸውን ጥፋቶች አሉ። የሰው ልጅ ያጠፋል። ኩሉ በኒ አደም ኸጣኡን ያሉት ወኸይሩ ኸጣኡን ወሁም ተዋቡን ነው የሚለው። አተዋቡን የአደም ልጅ በሙሉ ያጠፋል። አጥፊ ነን። ያጠፋ ሰው ደግሞ ባለበት ቶሎ ያጠፋውን ወንጀል ተወብቶ ገባችሁ ሲመለስ ያ ነው በላጭ ሰው የሚባለው። እና ጥፋትን ስናጠፋ ግን በዛው ባለበት ጥፋት አኢማዎቹ አኢመተል ሙዲሊን ቢከራከሩ ቢሟገቱ ለጥቅማቸው ሲሉ ይሟገታሉ። እንደኔ አይነት ተከታይ ለምን ብለህ ነው የምትሟገቱ? አንተ ተራ አንድ ደነዞች አሉ። ብዙ የምንተዋወቅ ሰዎች እኮ አሉ። በቃ ብዙ ወላሂ በጣም መክሩህ ሐራም የሆነ ስራ በቃ አንወራራው። እንደሆነ እኮ ብዙ የምሸፍነው ነገር አለ፣ የተሸፋፈነው ነገር ማለት ነው። አንዳንድ ደግሞ አላችሁ እንተዋወቃለን ማለት ነው። በደም ላውራ ካልኩኝ እኔ ወላሂ ለዓዚም ብዙ የማውቀው ነገር አለ። እኔ ገባችሁ? በዲነል ኢስላም ላይ ዲነል አርካኑን የሚነዱ ነገር የሚያደርጉት ጀማዓዎች አውቃለሁኝ እንዳሉ። ግን ለምን እነዛ አኢማዎች ለራሳቸው ጥቅም ሲሆን ለራሳቸው እንደ ገቢ ስለሚጠቀሙ ተከታዮቹ ግን ምንም የማታውቁ እንትኖች ለምንድን ነው የነዛ ተሸካሚና ነገ በጀሃነም እዛ የነሱ አንድ ላይ ተጋፋጭ ምን ሆነ? ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ እዚህ ላይ በቀኝ